እንደ ሀገራችን ሰው እኮ ትዳር እንድትይዝ ፈልጎ ገፋፍቶ ትዳር እንድትይዝ የሚያደርግ ሰው እዚች ምድር ላይ የለም። ላጤ ሆነህ ሲያይህ ምን ነው አታገባም እንዴ ቆየህስ ይልሃል። አግብተህ ደግሞ ልጅ ሳትወልድ ትንሽ ከቆየ አንተ ልጅ አትወልድም እንዴ ልጅ እኮ በረከት ነው የራሱን እንጀራ ይዞ ነው የሚመጣው ይለዋል። የሰው ምላስና አይን እየገረፈ እሺ እስኪ ይሁን ብለህ አንድ ትወልዳለህ። የዛሬ ባለ ታሪካችንም ወይ ኢትዮጵያዊ ጎረቤት ነበረው ወይም ደግሞ በአባቱ ወይ በእናቱ ኢትዮጵያዊ ነው። የሱን በረከት ለኛ ይድረስ የምትሉ ሰዎች ካላችሁ ኮሜንት ላይ ማስቀመጥ እንዳረሱ። ስሙ ኤንቢኤ ያንግ ቦይ ይባላል። አያችሁ ኤንቢኤ ደግሞ እጅግ በጣም ችግር ነበረበት። ገና በ26 ዓመቱ ከ10 የተለያዩ ሴቶች 13 ልጆች የወለደ ራፐር ነው። እናም ኤንቢኤ ይሄኛው ኤንቢኤ አይደለም ይሄኛው ነው ኤንቢኤ የተወለደው በጥቅምት 20 በ1999 እንደ ፈረንጆቹ ነበረ። የተወለደበት ሰፈርስ ቁርጥ ሺካጎ እነ ኦብሎክና ቱካቪል ያሉበት ሰፈር አይነት ነው። ባተን ሩዥ የምትባል ሉዊዚያና ውስጥ የምትገኝ ቦታ ነች። ከእናቱ ማህፀን ሲወጣ ግን ኤንቢኤ ያንግ ቦይ ተብሎ አይደለም የተጠራው። በርዝ ሰርቲፊኬቱና መታወቂያው ላይ የምታገኙት ስሙም ኬንትሬል ድሻን ጎልደን ነው። እናም ይህ ልጅ በድህነት ውስጥ ያደገ ሰው ነበረ። 13 ልጆች ለመውለድ የቻለውም በአጋጣሚ አልነበረም። ይህ ጥልቅ የሆነ ነገር የሚያንጸባርቅ ነው። በህይወት ውስጥ ካሳለፈው ትራውማ ለማምለጥ ያደረገው ነገር ይመስለኛል። ምክንያቱም ከሞት ብዙ ጊዜ ያመለጠ ሰው ነበረ። ለምሳሌ በ4 ዓመቱ ከጓደኞቹ ጋር እየተጫወተ አንገቱ ተሰብሮ ብሬስ ታስሮለት ነበረ። ግንባሩ ላይ የምታዩት 3ቱ ጠባሶችም ብሬሱ ጥሎለት ያለፈው ጠባሳ ነው። የያንግ ቦይ የመጀመሪያ ዓመታትም በሰው እጦት የተቀረጹ ነበሩ። ለምሳሌ አባቱ በመሳሪያ የተደገፈ ዝርፊያ ለማካሄድ በቁጥጥር ስር ውሎ 55 ዓመት በእስር እንዲቆይ ይፈረድበታል። እናቱ ደግሞ ከኑሮ አለመረጋጋት ጋር ከብዙ ወንዶች ጋር ትቀራረብ ነበረ። ወደ ቤቷ የሚመጡ በጣም ብዙ ወንዶች ስለነበሩ ኤንቢኤ ያንግ ቦይ ከአያቱ ጋር እንዲያድግ ትልከዋለች። አያቱም አሊስ ትባላለች። አሊስ ደግሞ መረጋጋት ነበረች፣ ፍቅርም ነበረች፣ ደህንነትም ነበረች። ነገር ግን ያንግ ቦይ በ11 ዓመቱ ይቺ አሊስ የተባለችው አያቱ ግን በልብ ድካም ትሞታለች። የሰው ልጅ የስነ ልቦና መልህቅ ሊኖረው ይገባል አይደለም የሚባለው። ከዛ በኋላ ግን ያንግ ቦይ ያቺ መልህቅም የት እንደ ጣላት አያቅም፣ ምን እንደተፈጠረም አያቅም። ያንግ ቦይ በዛን ሰዓት የሚያሳድገው ሰው የለም። ውጭ ሀገር ደግሞ እንደዚህ ልጅ አባትና እናቱ ከሞቱ ወይም ደግሞ እሱን ማሳደግ የማይችል ከሆነ ወደ ፎስተር ኬር ወይም ደግሞ ወደ መጠለያ ሌሎች በፍቃዳቸው ልጅ ለማሳደግ ፍቃደኛ የሆኑ ሰዎች ጋር ይላካል። እናም እዛ ቦታ ሲያድግ ደግሞ በጣም ቡሊዎች ያጋጥሙት ነበረ፣ ይኮረኩሙት ነበረ። ያቺ የስነ ልቦናው መልህቅም ስላልነበረች እጅግ በጣም ቁጣውን መቆጣጠር የማይችል ሰው ሆነ። ገና በልጅነቱ ሲጋራውን ያቦነው ጀመር። ትንንሽ የሚባሉ ወንጀሎች ለያንግ ቦይ ተራ ነገሮች ናቸው። ቤቶችን ሰብሮ ገብቶ ስልክ፣ ቲቪ መስረቅ የተለመደ ነገር ነበረ ለሱ። እናም በ14 ዓመቱ ይቺ የእጅ አመሉ አሳሰረችው። ከዚህ በፊት እንደምነግራችሁ ደግሞ ከ18 ዓመት በታች ከሆናችሁ ጁቨናይል ዲቴንሽን ወደሚባለው ሰንተር ነው የምትላኩት፣ ወይም ደግሞ ከእድሜ በታች ለሆኑ ታዳጊዎች የሚታሰሩበት እስር ቤት ውስጥ ነው የምትታጎሩት። በዚህ ሰዓት ያንግ ቦይ እስር ቤት ውስጥ ሆኖ 20 የዘፈን ግጥሞች ይጽፋል። እናም በ2015 ላይፍ ቢፎር ፌም የተሰኘችው አልበሙ ይለቃል። ከእስርም ተፈቷል። የመጀመሪያ አልበሙም ይለቃል። ከዛ በኋላ ነበረ ወንድ ልጅ ከነቃጭሉ ዱብ ያደረገው። ጊዜውም ሐምሌ 4 በ2016 ነበረ። ያንግ ቦይ በ2025 ዶናልድ ትራምፕን ያመሰገነበት ጉዳይ ነበረ። እሱም ከእስር እንዲፈታ ይቅርታ ስላደረጉለት ነበረ። ግን ኤንቢኤ ደግሞ እጅግ በጣም ችግር ካለባቸው ራፐሮች መካከል አንዱ ነው። ችግር ስላችሁ ደግሞ ህግ የማይፈራ ህገ ወጥ የሆነ ልጅ ነው። የሆነ ጊዜ የቁም እስረኛ እያለ ወደ ፋርማሲ ይደውላል። ፕሪስክሪፕሽኔን ለማሳደስ ነው ብሎ የአሮጊት ድምፅ አስመስሎ ያዋራቸዋል። ነርሶቹን በዛን ሰዓት ምንድነው ይቺ አሮጊት ደግሞ ድምጿ ከእድሜዋ ጋር አይጣጣምም ይላሉ። የአነጋገር ዘይቤ እንኳን ሳይቀር ከአካባቢው ጋር አይመሳሰልም። ነርሶቹ መድኃኒቱን ሊሰጡት አልቻሉም። ስለዚህ አጣዳፊ ያደረገው ይህንን ጉዳይ። ነርሶቹ ደግሞ መድኃኒቱን ያልሰጡት ወይም ደግሞ ፕሪስክሪፕሽኑን ጽፈው ያልሰጡበት ምክንያት የዶክተሩ ዲኢኤ ናምበር አለ። ማለት ደግሞ አንድ ዶክተር ወደ ዲኢኤ የተመዘገበበት ቁጥር ፕሮቫይድ ማድረግ አለበት። እሱን ቁጥር ፕሮቫይድ አደረገላቸው። በእነሱ ሀገር አንድ ዶክተር እንዲባል ያን ቁጥር ሊኖረው ይገባል። ላይክ ሰርቲፊኬሽን ነው። እነዚህ ነርሶች ደግሞ ያቺን ቁጥር ይዘው ወደ ዶክተሩ ይደውላሉ። ዶክተሩም ሲያዋሩት ይኸውልህ ዶክተር እንደዚች የመሰለች አሮጊት መድኃኒት ሰጥታት ነበር እንዴ ሲሉት ዶክተሩም አረን ያልሰጠውም ይላታል። በዛን ሰዓት ነርሶቹ እንደጠረጠሩት እንደፈሩት ሆነ። ማለት ደግሞ ይህ ሰው የአሮጊት ድምፅ እያስመሰለ መድኃኒት መቀበል የፈለገው እሱ መድኃኒቱን እንዲወስድ ስለማይፈለግ ነው። እናም ነርሶቹን ያደረጉት ነገር ቢኖር ጉዳዩ ፖሊስ እንዲይዘው ማድረግ ነበረ። ፖሊስም ይህን ሰው ተከታትሎ ስልክ ይደውልለታል። መድኃኒት እኮ አቅርበንልሃል ለምን መጥተህ አትወስደውም ይሉታል። ኤንቢኤም ከሁለት ሴቶች ጋር በመሆን ወደ ቦታው ይሄዳል፣ ወደ ፋርማሲው።
ኤንቢኤም ፋርማሲው ጋር ሲደርስ ፖሊሶቹም አሪፍ ጨዋታን የተጫወትከው እጅ ወደ ላይ ይሉታል። ኤንቢኤም ይውላችሁ እኔ ምንም ያደረኩት ነገር የለም። ቤቱን ሲፈትሹት ያንን ፌክ ፕሪስክሪፕሽን መድኃኒት ማዘዣ ወረቀት እቤቱ ይገኛል። የተጠቀመበት የሐሰት ስምም ይገኛል። ምክንያቱም ኤንቢኤ እጅግ በጣም ችግር ያለበት ሰው ነው። አያችሁ ኤንቢኤ ማለት ነቨር ብሮክ አጌን ማለት ነው። ዳግመኛ አልደኸይም ማለት ነው ትርጉሙ። ይህ ስም ይዞ ወደ ሚዲያ የወጣውም እንደ ብራንድ ሳይሆን እንደ መፈክር ነበረ። በ2010ዎቹ ያንግ ቦይና ሌሎች ጓደኞቹ በመሆን ነቨር ብሮክ አጌን እያሉ ይችን ቃል እየደጋገሙ እንደ መፈክር ይጠቀሙባት ነበረ። በኋላ ላይም የሙዚቃ መለያ ከመሆኑ በፊት ቲሸርት ላይ እያተሙም እንደ ብራንዳቸው አድርገው ይንቀሳቀሱ ነበረ። ከዛም ኤንቢኤ የምትለውን ስም እየሰፋች መጣችና ከስሩ አንዳንድ ሰዎች መግባት ጀመሩ። እሱም ያንግ ቦይ ዘ ኦጂ ኦሪጂናሉ የኤንቢኤ መስራች፣ ኦጂ 3 የተባለ የቅርብ ጓደኛው፣ ቤንቴን የተባለ የያንግ ቦይ ማቹዋል ፍሬንድም ነበረ። ዘ ዋን ኤንድ ኦንሊ ኳንዶ ራንዶም ኤንቢኤ ውስጥ ነበረ። ከዛም በኋላ ኤንቢኤ የምትለውን ስም ወደ ኤልኤልሲ ተቀይሮ የሙዚቃ ሪከርድና የሙዚቃ አምራች ሆኖ ማገልገል ጀመረ። ግን እዚህ ጋር ደግሞ ማወቅ ያለባችሁ ልዩነት ያላቸው ግሩፖች አሉ። አንደኛው ኤንቢኤ ሲሆን አንደኛው ደግሞ ቲቢጂ ነው። ቲቢጂ ማለት ቶፕ ቦይ ጎሪላ ማለት ነው። ኤንቢኤ ማለት ደግሞ እንደነገርኳችሁ ነቨር ብሮክ አጌን ማለት ነው። ኤንቢኤ እና ቲቢጂ ከባተን ሩዥ ናቸው። ልክ ሺካጎ ሂደን በዚህ በኩል ኦብሎክ አግኝተን በዚህ በኩል ደግሞ ቱካቪል እንደምናገኘው ማለት ነው። ቲቢጂ ወይም ደግሞ ቶፕ ቦይ ጎሪላ ማለት ደግሞ ከስሩ ቁልፍ ሰዎች ነበሩት። እነሱም ጂማኒ፣ ይህንን ስም እንድትይዙ ትፈልጋለሁ። ጂማኒ አንደኛው ሲሆን ፍሬዶ ባንግ ደግሞ ሁለተኛው ነው። ፍሬዶ ባንግ ማን ነው የምትሉ ከሆነ ደግሞ የነ ዋይኤንዳብሊው ሜሊ ጓደኛ የነበረ ነው። ዋይኤንዳብሊው ሜሊ ሁለት ጓደኞቹን ካደረጋቸው በኋላ ደውሎ መጥቶ እንዲወስደው ያዘዘው ጓደኛው ፍሬዶ ባንግ ነበረ። እናም በመጀመሪያ ጂማኒና ኤንቢኤ ያንግ ቦይ አብረው አንድ ስራ ሰርተው ነበረ። እነዚህ ሰዎች ግን እንዲለያዩ ያደረጋቸው የሆነ ክስተት ይፈጠራል። ጊዜውም ከ2016 እስከ 2017 ባለው ነበረ። እሱም ጂማኒ ከኤንቢኤ ያንግ ቦይ እህት ጋር ስለተኛ ነበረ። በዚህ ምክንያት ደግሞ ጂማኒ ሚዲያ ላይ ወጥቶ ከኤንቢኤ ያንግ ቦይ እህት ጋር እኮ ተኝቻለሁ ምናምን ብሎ ሲፎክር ኤንቢኤ ያንግ ቦይ ይሰማል። በሱ ብቻም አይደለም ያንግ ቦይ ሴሰኛም አይደለ ከሆነች ሴት ጋር ተኝቶ ሀርፒስ የሚባል በሽታ ይዘዋል። ጂማኒም ይህንን በሽታው አንስቶ ኤንቢኤ ያንግ ቦይን ይተርበው ጀመረ። ግን ጂማኒ ለምን ከባዶ ተነስቶ ያንግ ቦይን ለመተረብ ደረሰ? ምክንያቱም ያንግ ቦይ በፍጥነት እያደጉ ከነበሩ ራፐሮች መካከል አንዱ ነበረ። እናም መስከረም 2017 ጂማኒ በባተን ሩዥ ውስጥ በተከፈተው ተኩስ ይደረጋል። የጂማኒ ህይወት ካለፈ በኋላም ኤንቢኤ ያንግ ቦይ የሆነ ጥያቄ ይቀርብለታል። የምር ጂማኒ አንተን የገደልከው ሲባል ኤንቢኤ ያንግ ቦይ ግን አይደለውም። ነገር ግን ፖሊስ መረጃ ባይኖረውም ግን ጂማኒን የገደለ ደግሞ የኤንቢኤ ያንግ ቦይ ጓደኛ የነበረ ኤንቢኤ ሊል ፓፕ ነበረ። ባይዘዌይ ጂማኒ ትክክለኛው ስሙ ጋሬት ባርተን ይባላል። ይህ ሰውም በ2023 በ5 ዓመት ጽኑ እስራት ተፈረደበት። እንዴት እንደሆነ ባላቅም ግን ይህ ሰው የሰው ነፍስ አጥፍቶ 5 ዓመት ብቻ ነው የተፈረደበት። እናም የጎዳና ወሬ ደግሞ ኤንቢኤን ተጠያቂ ካደረገ በኋላ ኤንቢኤ እና ቲቢጂ ጸበኞች ሆኑ። ከዛ በኋላ ነበረ ቡዚላ የተባለ የያንግ ቦይ ጓደኛ የተገደለው። ከዛ በመቀጠል ደግሞ ቢግ ዳምፕ የተባለ የኤንቢኤ ማናጀሩ ይገደላል። ከዛ በኋላ ቲቢጂዎች ቡሉቫርድ ኩዊክ የተባለ አባላቸው ደግሞ ይገደልባቸዋል። አሁን አወቃቀሩ እንዴት መሰላችሁ? ኤንቢኤ ቡዚላን አጣች። ከዛ በኋላ ደግሞ ቲቢጂ ጂማኒን አጣች። ከዛ ደግሞ ኤንቢኤ ቢግ ዳምፕን አጣች። ከዛ በኋላ ነገሮች መቀጣጠል ጀመሩ። ይህ እየሆነ ባለበት ሰዓት ግን ያንግ ቦይ ለ5 አልበሞች በ2 ሚሊዮን እንዲሸጥ ከአትላንቲክ ሪከርድስ ጋር ውል ይፈርማል። በኋላም በሁለቱም መካከል አለመስማማት ተፈጥሮ በ2022 ደግሞ የ60 ሚሊዮን ኮንትራት ተፈራረሙ። እናም ከአትላንቲክ ሪከርድስ ጋር ከተፈራረመ በኋላ ነበረ ይህ ሰው እጅግ በጣም እያደገ የመጣው። እናም ያንግ ቦይ ባተን ሩዥ በዚሁ መልክ ካቀጣጠላትና ካብላላት በኋላ ወደ ሎስ አንጀለስ ሙቭ ያደርጋል። ከዚህ በኋላ መልሶ ግንቦት 12 በ2019 እንደ ፈረንጆቹ ኤንቢኤ መልሶ ችግር ውስጥ ይገባል። አያችሁ እሱ ያመጣው ችግር እኮ አይደለም። እንዴት እንደሆነ ላስረዳችሁ። ያንግ ቦይ ማያሚ ውስጥ ሮሊንግ ላውድ የተባለ ፌስቲቫል አለ። እናም እዛ ፐርፎርም ለማድረግ ወደ ቦታው ያቀናል። የቀሩትም ጥቂት ሰዓታት ብቻ ነበሩ። እናም በትራምፕ ኢንተርናሽናል ቢች ሪዞርት ደጃፍ የሆኑ ሰዎች ጥቁር ካዲላክ እየነዱ ይመጣሉ። ከንግግር እንደተረዳችሁት ኤንቢኤ ብቻውን አልነበረም። የ19 ዓመቷ ፍቅረኛውም ነበረች። ሌሎች ቦዲጋርዶችና ማናጀሩም ነበሩ። እናም ጥቁሯ ካዲላክ ውስጥ ያሉ ሰዎች ደግሞ እነ ኤንቢኤ ላይ
ጥይት መተኮስ ይጀምራሉ። ኤምቢኤ እና ፍቅረኛው ሲደነባበሩ ፍቅረኛው በጥይት ጥብስ ያረጓታል። ያው ጉዳቷ ለክፉ ባይሰጥም ተርፋለች። በዛ ቦታ የነበረችው የ5 ዓመት ህፃን ልጅ ደግሞ በጥይት ትመታለች። እሷም ተርፋለች። ነገር ግን በጥይት ተመቶ ያልተረፈው ይህ ሰው ነበረ። መሐመድ ጅራዲ ይባላል። የ43 ዓመት ጎልማሳ ነበረ። ነገር ግን የያንግ ቦይ አጃቢዎችም ጥይት እየተተኮሰባቸው እንደሆነ ስላወቁ መልሰው መተኮስ ይጀምራሉ። ይህም ለአካባቢው አደገኛነት አስተዋጽኦ ነበረው። የሚገርመው ፓርት ደግሞ ያ የሞተው የ43 ዓመቱ ጎልማሳ የእሱን ኬዝ ተያይዞ የተከሰሰ ሰው አልነበረም። እነዛ ጥቁር ካዲላክ ውስጥ ሆነው ቶክስ የከፈቱ ሰዎች ላይም ክስ አልተመሰረተም። ያንግ ቦይ በወቅቱ ከዚህ በፊት በሰራው የጥቃት ወንጀል አንደር ፕሮቤሽን ነበረ። ማለት ደግሞ ህግ ይከታተለው ነበረ ማለት ነው። የሆነች ወንጀል ከሰራ እስር ቤት ያስገቡታል። ፕሮቤሽን ላይ ስትሆኑ ደግሞ ማህበራዊ ሚዲያ አለመጠቀም ይኖርባችኋል። ከሰዎች መራቅ ወይም ደግሞ ኮንሰርት ላይ መሳተፍም ላይኖርባችሁ ይችላል። ኤምቢኤም በዛን ሰዓት በእነዚህ ደንቦች ስር ነበረ። በቦታውም ሽጉጥ ይዞ ስለተገኘ ፍርድ ቤት በቀላሉ ሊለቀው አልቻለም። በዚህ ደንብ መጣስ ምክንያት ደግሞ የሉዊዚያና ዳኛ ለ30 ቀናት እንዲታሰር ይፈርዱበታል። ለሚቀጥሉት 14 ወራት ደግሞ ኮንሰርት እንዳያቀርብ ያግዱታል። እናም ቀሪውን የክትትል ጊዜውን ደግሞ እግሩ ላይ የሚታሰር የጂፒኤስ መከታተያ እንዲገጠምለት ያዛል። እናም በዛን ሰዓት የያንግ ቦይ ጠበቃው ባይዘው ይችላሉ ከሚባሉ ጠበቃዎች መሃል አንዱ ነው። ያንግ ቦይ በጣም ተረብሾ ነበረ። ቁጣውን ከመግለጽ ይልቅ ደግሞ ብሶቱን እያስተላለፈ ነበረ ብለዋል። ያንግ ቦይ ለ14 ወራት ያክል ኮንሰርት እንዳያቀርብ ለ30 ቀናት ደግሞ በእስር እንዲያሳልፍ ስለተፈረደበት ያን የ43 ጎልማሳ ሰውዬ ከሚገሉት እኔም ቢገሉኝ ይሻለኝ ነበረ ብሏል። እናም ከዛ በኋላ የመሐመድ የተገደለውን ሰውዬ የፊነራል ኮስት ወይም ደግሞ ለቀብር አስፈጻሚነት የወጣውን ወጪ ሸፈነው። ፍርድ ቤቱ ግን ዝም ብሎ በፕሮቤሽን እና በሌሎች ነገሮች ኤንቢኤ ያንግ ቦይን አልተፋታውም። $25,000 እንዲከፍልም አድርገውታል። እናም እስካሁን ድረስ የለፈለፍኩትን ነገር ከተመቻችሁ ኦፍኮርስ ይመቻችኋል። ይህን ቪዲዮ ላይክ ማለት እንዳረሱ፣ ሰብስክራይብ በተኗንም ጠቅ አድርጉልኝ። ቀጣይ ደግሞ ባበደ ስቶሪ እስክንገናኝ ድረስ ሰላማችሁን ያብዛልኝ። ይመይ